ሰላም ሰላም የቻናላችን ተከታታዮች ዛሬ ስለ ልማድ ነው የምንመለከተው። ጥበበኛ ከመሆን እውነትን ከማወቅ ሰው ለምንድነው ከማህበረሰቡ ጋር መሳሳትን የሚመርጠው? በግለሰብ ልማድ እንዴት በማህበረሰቡ ይቀርጻል? ወይም ደግሞ የግለሰብ ማንነት እንዴት የማህበረሰቡ ነጸብራቅ ሊሆን ይችላል? ለምንድነው በእግር ኳስ ደጋፊ 12ኛ ተጫዋች የሆነው? እነዚህና መሰል ልማድና ማህበረሰብ ጋር የተገናኙ ጉዳዮችን የምንዳስስ ይሆናል። በአንኳር ሚዲያ አብረን እንከታተላቸው። አንድ ማህበረሰብ የራሱ ይበጃል ያለውን ልማድ በጊዜ ሂደት ይፈጥራል፣ ያሻሽላል፣ ይተዋል። ይህ ልማድ ደግሞ በማህበረሰብ ዘንድ ጥሩ፣ መጥፎ፣ ተቀባይነት የሌለውም ተብሎም ይፈርጃል። ታዲያ በማህበረሰቡ ጥሩ ነው ልማድ አንድ ግለሰብ ሲያደርግ ይበረታታል። ማህበረሰቡ መጥፎ ብሎ የፈረጀውን ልማድ ደግሞ አንድ ግለሰብ ሲከውን ይወገዛል። ይህ ጥሩና መጥፎ የተባለ ልማድ በሚገርመው የተጻፈ ሳይሆን በሰዎች ሕገ ልቡና ውስጥ ያለ ነው። ይህ ነው አንድን ግለሰብ በዚህ በማህበረሰብ ባስቀመጠው ሕገ ልቡና እንዲመራ የሚያደርገው። ይህ ያልተጻፈ ግን በማህበረሰቡ ውስጥ ተቀባይነት ያገኘ ልማድ ደግሞ በግለሰብ በተደጋጋሚ ጊዜ ሲከወን የዛ ግለሰብ የማንነቱ መለያም ጭምር ይሆናል። ልማድ እንግዲህ ችግርን ከመፍታትና ኃይልን ለመቆጠብ አስቦ ከመነሳት ነው የሚዳብረው። እኛ ሰዎች አንድን ችግር ሲገጥመን በቀላል መንገድ ችግሩን መቅረፍ እንፈልጋለን። መፈልገንም መፍትሄ ስናገኝለት ይህንን መንገድ ወይም ደግሞ መፍትሄ ዘወትር ደጋግመን እንተገብረዋለን። ለምሳሌ ተንቀሳቃሽ ስልክ ለመጀመሪያ ጊዜ የተዋወቀ ጊዜ ከጥቅሙ ይልቅ ሰዎች ሰው በሌለበት አንድ ሰው መነጋገሩን እንደ እብደት ተቆጥሮም ነበር። ታዲያ ሰው ችግር ደርሶበት በቀላሉ ደውሎ የሰውን እርዳታ ሲያገኝ ሁሌ ችግር ሲደርስበት በቀላሉ ሩቅ ላሉ ሰዎች እየደወለ አሳውቆ እርዳታ ማግኘት ጀመረ። በዚህም ደግሞ ሁሌ ከአቅሙ በላይ የሆነ ችግር ሲገጥመው ሁሌ ሮጦ ሰዎች ካሉበት ደክሞ ሰዎችን ጠርቶ እርዱኝ ከማለት ባለበት ሆኖ ደውሎ እርዳታ ጠይቆ ማግኘት ጀመረ። ስለዚህ ችግር ሲገጥመው መደወል ልማዱ ሆነ ማለት ነው። እንደዚህ ነው ሁሉም ልማዶች የሚጎለብቱት። አንዴ ችግሩ መፍትሄ መሆኑ ከተረጋገጠ ሁሌ ደግሞና ደጋግሞ ያን መፍትሄ በመተግበር ልማድ ይዳብራል። አንድ የከተሜ ሰው ውሃ ጠማው። የውሃ ጥም ችግር በምን ይቀርፋል? አቅራቢያው ካለ ሱቅ በብር ውሃ በመግዛት። ይህ ሰው ይህንን ውሃ ጥም ከብር ጋር ካያያዘው ሁሌ ውሃ ሲጠማው በጠማው ቁጥር ችግሩን ለመቅረፍ ብር ያስፈልገዋል። በሌላኛው በኩል የገጠር የሚኖር ወይም ደግሞ አንድ ገጠር የሚኖር ባላገር ሰው ደግሞ ውሃ ጠማው። ይህ የውሃ ጥም ችግር ነው። ይህ ችግር ሁሌ የሚቀርፈው በአቅራቢያው ባለ ወንዝ በመሄድ ከምንጭ ውሃ ጠጥቶ ነው። በእግር ሄዶ ኃይል ፈጅቶ ሁሌ ይህን ነው የሚተገብረው። ታዲያ ቅርብ ጊዜ ደግሞ ሩቅ ወንዝ ሳይሄድ በሰፈሩ የእጅ በእጅ የሚመታ የውሃ ፓምፕ ቦኖ ተሰራለት። ይህ ሰው እንደ ከዚህ ቀደሙ ውሃ ሲጠማው ወንዝ የመሄድ ልማዱን ትቶ መጓዝ አሁን ደግሞ በቅርቡ ካለ ቦኖ ሄዶ በእጁ ፓምፕ መጥቶ ውሃ አውጥቶ ይጠጣል። በዚህ ቀደም ውሃ ሲጠማው የመጓዝ ልማድ ይቀድም ነበር ለብዙ ደቂቃዎች። አሁን ደግሞ በእጁ ፖምፑን በመምታት ወይም ደግሞ የውሃ ፓምፑን በመምታት ልማድ አደረገ ማለት ነው። እንግዲህ ሁለቱም በከተማም ያለው በብር ውሃ ገዝቶ የሚጠጣውም ሰውም እንዲሁ በገጠርም ያለው በእጁ ከፓምፕ ውሃ አውጥቶ የሚጠጣውም ችግራቸው አንድና መሰረታዊ ነው። ሁለቱም የውሃ ጥም ችግር ነው ያለባቸው። ችግራቸውን የሚፈቱበት ልማድ ግን የተለያየ ነው። ይህ ነው የሁሉም ሰው ልማድ የተለያየ የሚያደርገው። የኛ የሰዎች መሰረታዊ ፍላጎት ከቅድመ አያቶቻችን ከአባቶቻችን ከኛም ጭምር አንድ ነው። ምናልባትም ለፍላጎቶቻችን መሟላት የለመድነው ልማድ ግን ይለያያል። እንደ ሰው ዘራችንን ለመተካት እንፈልጋለን፣ እኛም አያቶቻችንም። ስለዚህ የግራ ጎናችንን ማግኘት አለብን። ማጨት። እኛ ለማጨት ኪሳችን ያለውን ስልክ በማውጣት ወደ ፌስቡክ ገብተን እንመርጣለን የምትሆነንን። ምናልባት ፍለጋና መረጣችን ቀን በቀን ወደ ስልካችን እንድናቀረቅር ሊያደርገንም ይችላል። የትዳር አጋር ለመፈለግ ችግርን ለመፍታት ፌስቡክ መጠቀምን ልማድ አዳበረን። አያቶቻችን ከኛ ቀደም ብለው የኖሩ ደግሞ ይህን የትዳር አጋር ፍለጋ ችግር ለመቅረፍ ዘወትር ቅዳሜ አምሮባቸው ሽቅርቅር ብለው ገበያ ነው የሚገኙት። በዚህም ያቺ የሚፈልጓትን የምትሆናቸውን የትዳር አጋር እስከሚያገኙ ዘወትር ቅዳሜ መመላለስን ልማድ አድርገውታል። ምን ይሄ ብቻ! ዘወትር ቅዳሜ በጠዋት መነሳት፣ መታጠብ፣ ከሌላ ቀን ለየት ባለ ሁኔታ መቀባባት፣ ጥሩ መልበስ፣ ገበያ ለመሄድ ይዘጋጃሉ። እንግዲህ እነሱ አያቶቻችን ለትዳር አጋር ፍለጋ ችግር መታጠብ፣ መሽቀርቀር፣ ገበያ ውሎ መመለስን ልማድ አገናኝተውታል። በዚህ አይነት መልኩ ነው ወይም ደግሞ ዘዴ ነው ለችግር መፍትሄ ተደርጎ አንዴ
ሲሞከርና ሲደጋገም ልማዱ ነው የሚሰርጸው። እንግዲህ አንድ ግለሰብ ለሚከውነው ልማድ ማህበረሰቡ ምን አይነት መልኩ ነው ምላሽ የሚሰጠው ብንል በብዙ አይነት መልኩ ሊሆን ይችላል። በዋናነት ግን በጋራ የሚከወን አንድ ግለሰብ ብዙሃኑን ሲቀላቀል ወይም ደግሞ ብዙሃኑ ሲከውኑት ሲያይ ያ ልማድ በማህበረሰቡ ተቀባይነት ያገኘ ልማድ እንዲሆንም ይረዳል። ያ ልማድ አዲስና በግለሰብ የተጀመረ ከሆነ ደግሞ ሌሎች ያን እሱ የሚያደርገውን ልማድ ከተቀላቀሉ ያ ልማድ በማህበረሰቡ ዘንድ ተቀባይነት እያገኘ ለመሆኑ ፍንጭ ሰጪም ነው። አንድ ግለሰብ ብዙሃኑ የሚከውኑትን ልማድ ለመከወን ይቀለዋል። ለምን? በማህበረሰቡ ስለሚበረታታ። ማህበረሰቡ ማለት ከቤት ይጀምርና ጎረቤት፣ ከዛ ሰፈር እያለ ይቀጥላል። ለምሳሌ እንበልና አንድ ታዳጊ የ12 ዓመት ልጅ በቆጂ ከተማ ተማሪ ነው። ሯጭ መሆን ይፈልጋል። ሁሌ ጠዋት ከእንቅልፉ ተነስቶ ልምምድ ያደርጋል፣ አስፋልት ላይም እየሮጠ። ይህ ታዳጊ ከዚህ ቀደም በቆጂ ተወልደው አድገው ሮጠው በዓለም መድረክ ኢትዮጵያን ስም ያስጠሩ እንደነ ደራርቱ ቱሉ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ የመሳሰሉ ሯጮችንም ያውቃል። በዚህም ተስፋው እንደነሱ ሆናለሁ፣ እነሱ ያስመዘገቡትን ውጤት እኔም ማስመዝገብ እችላለሁ ብሎ ያምናል። ታዲያ ይህ ወጣት ታዳጊ አንድ ቀን እንቅልፍ ይዞት ከልምምድ ቢያርፍ እናቱ ትቀሰቅሰዋለች። ለምን? ይህ ልጅ እንደነ ቀነኒሳ ላይሆን የማይችልበት ምክንያት የለም ብላ ስለምታስብ። ይህች ሴት እናቱ የማህበረሰቡ አንድ አካል ነች። ልጇን ታበረታታ እንጂ በእሷ ውስጥ ማህበረሰቡ አለ። በሌላ ቋንቋ ይህ ታዳጊ ወጣት ከእንቅልፍ ነቅቶ ወደ ልምምዱ እንዲሄድ እያበረታታው ያለው ማህበረሰቡ ነው። የሰው ልጅ ላይም በማህበረሰቡ ተዘዋዋሪ አካላት በመሆን አድሮ ተጽዕኖ ይፈጥራል። አንደኛ፣ የቅርብ ሰው ላይ በማደር ማህበረሰቡ በተዘዋዋሪ ሰው ላይ ተጽዕኖ ወይም ደግሞ ግለሰብ ላይ ተጽዕኖ ይፈጥራል። የቅርብ ሰው ማለት ሕፃናት ላይ የቅርባቸው ወላጆቻቸው ተጽዕኖ ይፈጥራሉ። አዋቂዎች ላይ ደግሞ ጓደኞቻቸውና የሚቀርቧቸው ሰዎች ተጽዕኖ ይፈጥራሉ። ለዚህም ነው ጓደኛን ንገረኝ ማንነትን እነግርሃለሁ የሚባለው። ሁለተኛ፣ ማህበረሰብ በብዙሃኑ ላይ ሆኖ በግለሰብ ላይ ተጽዕኖ ይፈጥራል። ሰው በብዙ ጊዜ በውስጡ እርግጠኝነት ሲጠፋና ለመወሰን ግራ ሲገባው ብዙሃኑ ምን እያደረጉ ነው ብሎ ይጠይቃል። በዚህም በብዙሃኑ ያደረጉትን ያደርጋል። ለምን? በውስጣችን በብዙሃኑ የከወኑት ትክክል ነው ብለንም ስለምናምን። ሶስተኛ፣ ማህበረሰብ በተጽዕኖ ፈጣሪ ግለሰቦች ላይ በመሆን ግለሰብ ላይ ተጽዕኖ ይፈጥራል። ተጽዕኖ ፈጣሪ ሰዎች ማን ነው ከፍ ከፍ ያደረጋቸው? ማህበረሰቡ ነው። ግለሰብ ደግሞ በተጽዕኖ ፈጣሪ ሰዎች ይማረካል። በሚለብሱት ጫማ፣ ልብስ፣ በሚይዙት መኪና ወዘተ እንደነሱ መሆን ይፈልጋል። ይህ ማለት በተዘዋዋሪ ግለሰብ በማህበረሰቡ እየተማረከ ነው ማለት ነው። እግር ኳስም በአንድ ቡድን ውስጥ በመካተት በሜዳ ላይ በመገኘት የሚጫወቱ ተጫዋቾች ብዛት 11 ሲሆን ደጋፊ ደግሞ 12ኛ ተጫዋች እንደሆነም ይታሰባል። በዚህም የእግር ኳስ ግጥሚያ ጨዋታ ብዙ ደጋፊ ያለው ተጋጣሚ ብርታትን ያገኛል። ለዚህ ነው በሀገር ደጋፊ ፊት መጫወትና በሌላ ሀገር መጫወትም ለተጫዋቾች ስነልቦና መነቃቃት የራሱን አስተዋጽኦ የሚያበረክተው። እኛ ሰዎች አንድ ድርጊት እየከወንን ሲመለከቱንና ሳይመለከቱን እኩል አንከውነውም። ለዚህ ነው ብዙ ጊዜ ያው ጋዜጠኞች ሲጠይቁ እንደምንሰማው ለታዋቂ ሰዎችን ለሚቀርቡ ቃለመጠይቅ ሲያደርጉ ማለት ነው ቤት ያለው ባህሪና እገሌ ቤት ያለው ባህሪና ምን ይመስላል? ብዙሃኑ ከቤት ውጭ ሲመለከቱት ወይም ደግሞ በብዙሃኑ መሃል ሲሆንና ቤት ብቻውን ሲሆን ያ ሰው ያለው ልማድ ይለያያል። ብዙሃኑ መሃል ሲሆን ውጪ ማለት ነው ትሁት ከሆነና በቤት ከልጆቹ ጋር ከባለቤቱ ጋር ሲሆን ደግሞ ቁጡና እኔ ያልኩት ካልሆንኩ የሚል አይነት ሰውም ሊሆን ይችላል። ይህ እንግዲህ ማህበረሰብ በአንድ ሰው ባህሪ ልማድ ላይ የሚያሳድረው ተጽዕኖ ነው። እንደ ግለሰብ በማህበረሰብ ውስጥ ሰው ሲኖር እውነት ከማወቅ ጎበዝ ከመሆን ወይም ደግሞ ጎበዝ ከመባል በበለጠ በማህበረሰቡ ዘንድ ተቀባይነትን ማግኘት የበለጠ ምቾት ይሰጠዋል። ግለሰብ በማህበረሰብ ተቀባይነት እንደማግኘት ደስ የሚያሰኘው ወይም ደግሞ ተነሳሽነቱን የሚጨምር እንደሌለ ሁሉ ማህበረሰቡ ብዙሃኑ የጠሉትን ያልተቀበሉትን ግለሰብ ያን ያህል ተነሳሽነቱ ሞራሉን የወረደም የለም። ይህ ግምት ውስጥ በማስገባት ተሰርተው ተፈጥረው ነው የማህበራዊ ሚዲያዎች በብዛት በአንዴ ተቀባይነት ያገኙት። ማህበራዊ ሚዲያ በቀላሉ ሰዎችን በማስተባበር በግለሰብ ላይ ቅስቀሳ በማድረግ ግለሰብን ማጠልሸትም ሆነ ግለሰብ ተቀባይነት እንዲያገኝ ማድረግ ቀላልም ነው። ይህ በብዙሃኑ ቅቡልነት ለማግኘትም መሻት ነው ሰዎችን ለሰዎች ጥሩ በጎ ስራን እንዲሰሩ የሚያገፋፋቸው። ለምሳሌ ትልልቅ ድርጅቶች የተቋቋሙት አካባቢ ያሉ አቅመ ደካሞችን በመርዳት መሰረተ ልማቶችን በማልማት በማህበረሰቡ ዘንድ ተቀባይነት ለማግኘት ይጥራሉ። ሲጥሩም ይስተዋላል። በብዙሃኑ ዘንድ ቅቡልነት ማግኘት እውነትን ከማወቅ ለብቻ ጎበዝ ከመሆንም በላይ
ስለሆነ ነው ሁሉም ባለሀብት ሀብትን ሰብስቦ በመጨረሻ ግቡ ማህበረሰቡን የሚረዳው። የእርዳታ ድርጅቶችን ማቋቋም የሚሆነው ዓላማው ሌሎችም በስሩ ሀብት እንዲያገኙ የሚጥረው። በብዙሃኑ ዘንድ ተቀባይነትን ለማግኘት ብቻውን ምንም እንኳን ሀብት አስደሳች ቢሆንም ሰው ብቻውን ሀብታም ሲሆን ብቻውን ገኖ ሲወጣ ምቾት አይሰማውም። እንዲህ ነው ማህበረሰቡ ግለሰብ ላይ ተጽዕኖ የሚፈጥረው። አንድ የቺምፓንዚ ጦጣ የለውዝ ቅርፊትን ሰብሮ ፍሬውን የሚያወጣበትን መንገድ በነበረበት መንጋ እያለ የተሻለና በጥበብ የተሞላ ብልሃትም ነበረው። ታዲያ እዚህ አሁን በተቀላቀለበት መንጋ ውስጥ ደግሞ ሁሉም ቺምፓንዚዎች ቀድሞ ትቶት ከመጣው የቺምፓንዚ መንጋ የወረደ ብልሃትን ነው የሚጠቀሙት፣ የለውዝ ቅርፊትን ሰብሮ ፍሬውን ለማውጣት ማለት ነው። ይህ ወደ አዲስ መንጋ የተቀላቀለው ቺምፓንዚም ያን ጥበበኛ ብልሃቱን ትቶ ይህን አድካሚና አሰልቺ መንገድ ተጠቅሞ ነው ቅርፊቱን ሰብሮ ፍሬውን የሚያወጣው። በዚህም ቅር አይሰኝም። ሰውም እንደዚህ ነው። የፈለገ ጥበበኛ ቢሆንም ያለውን ጥበብና ብልሃት ከማህበረሰቡ ጋር ለማስኬድ ይሞክራል። ለዚህ ነው ሰዎች ብዙ ጊዜ እያወቁ እንዳላወቁ መሆንን መምሰልን የሚያበረታቱት። ማህበረሰቡ የሚያውቀው ከሚከውነው ልማድ የተለየ ከሆነ ማህበረሰቡ ብዙ እንቅፋቶችን ይኖርበታል። ግለሰብ አዲስ ልማድን ለመከወን ሆነ የነበረውን ልማድ ለመለወጥ ሲነሳ ከማህበረሰቡ ጋር መጋፈጡ አይቀሬ ነው። ማህበረሰብ ሁሌ ትክክል ነው ብሎም ያመነበትን በእውነት ግን ትክክል ሳይሆን የቀረ ልማድ ግለሰብ አይቶ ለመለወጥ አቅዶ ቢነሳ ሁሌ ፈተና ይገጥመዋል። ከዚህ በመነሳት ብዙዎች ብዙ እውቀት አላቸው፣ ግን ሳይጠቀሙበት ያልፋሉ። ለምን? ማህበረሰቡ ልማዱን ትክክል እንዳልሆነ እንኳን እያወቀ ይህ ትክክል ያልሆነ ልማድ ለሌሎች ለመቀየር ሲነሱ ተቀባይነት ያሳጣቸዋል። ለምሳሌ በአዲስ አበባ ሰው ሲሞት በእድር ነበር የሚቀበረው። ከቅርብ ጊዜ ወዲህ ግን የቀብር አስፈጻሚዎች ቀብር ይፈጸም ጀምሯል። የተለመደም ሆኗል። ታዲያ አንድ ሰው ይህን አስቦ ሰው ለለውጥ ይህን ያህል ቅርብ ከሆነ ሰው ከሞተ በኋላ ጥቁር መልበስን አስቀራለሁ እንዲሁም ደግሞ ከአንድ ቀን በላይ ሀዘን መቀመጥን አስቀራለሁ ብሎ በራሱ በደረሰበት ሀዘን ቢጀምር ማህበረሰቡ ይህን አዲስ ልማድ አለመቀበሉን የተለያየ ስም በመስጠት ለሌሎች ለእሱ የተሰጠውን ስም እያዩ እንዳይከተሉት ያደርጋል። ለምሳሌ እሱ በአንድ ቀን ሀዘኑን የጨረሰው ሰው ስለማይወድ ነው። ጥቁር መልበስ የተወው ወጪ ላለማውጣት የመሳሰሉትን ስሞች በመስጠት ያ አዲስ ልማድ የጀመረው ሰው አፍሮ ፈርቶ እንዲተው ሌላ ሰው ደግሞ እሱን ተከትሎ እንዳይከውን ያደርጋል። ማህበረሰቡ መሳቂያና መሳለቂያ ካደረገ ጉዳዩ ተቀባይነት አጥቷል ማለት ነው። ይህንን መሰል የስነልቦና ዘዴዎችን በመጠቀም ማህበረሰቡ ልማዱን ይከላከላል። ይህ የሐሜትና የመሳቂያና መሳለቂያ መንገድ ሰዎች የበለጠ ስለ ማህበረሰቡ ምን እንደሚያስብ ስለሱ ማወቅ እንዲሹ አድርጓቸዋል። ሰው ግለሰብ በተቻለው መጠን ጥንቅቅ ብሎ ነው ከቤት መውጣት የሚፈልገው፣ በተቻለ መጠን እንከን እንዳይገኝበት። ይህ እንግዲህ ከፍ ሲልም ስለ አለባበሱ፣ ስለ ፀጉር አበጣጠሩ፣ ስለ ጫማው አስተያየት ሌሎችን በመጠየቅ በመስታወት በመመልከት ያሳልፋል። ስለሱ ሌሎች ምን እንዳሉ ትንሽ ቢሰማ የበለጠ ለሌሎች ስለሱ ምን እንደሚያስቡ ለማወቅ ይሻል። ይህ ሌላው ማህበረሰቡ ግለሰብን የሚቆጣጠርበት አንዱ መንገድ ነው። ይህ በዚህ እንዳለ አንድ ግለሰብ የማህበረሰቡ ነጸብራቅ ተደርጎም ይወሰዳል። ለምሳሌ አንድ ቀላል ጥያቄ ግን አንድ ሰው ስለመጣበት ማህበረሰብ ዋጋ የሚሰጣቸውን ነገሮች አመላካች ጥያቄ አለች። ከሰፈር ወይም ደግሞ ከሀገር ምን አይነት ሰው ወጥቷል? ከሀገራችን አርሲማ እነ ጥሩነሽ ዲባባ፣ እነ ቀነኒሳ በቀለ፣ እነ ደራርቱ ቱሉ ብሎ ከዘረዘረ በአጠቃላይ የአርሲ ማህበረሰብ ለሩጫና ለስፖርት ራስን ለመጠበቅ የሚሰጠው ቦታም ትልቅ ነው ማለት ነው። ከሀገር ማን ወጣ ተብሎ ሲጠየቅ ከሀገሬማ ዲማ ጊዮርጊስ ነው እንዳለ በኢትዮጵያ ያሉ መምህራን ከዛ ከሰፈሬ ነው የፈለቁት ብሎ ያ ማህበረሰብ የዲማ ጊዮርጊስ ነዋሪ ምን አይነት ሃይማኖተኛ ማህበረሰብ ፈሪያ እግዚአብሔር የነገሰበት ሀገር ነው ያስብላል። በብዙ ተጽዕኖ ፈጣሪ ግለሰቦች የወጡበት ማህበረሰብ የግለሰቦቹ ማንነት መለያም ሲሆን ይስተዋላል። እንግዲህ ልማድን በግለሰብ በቤተሰብ እንዲሁም በሀገር ደረጃ በዚህ መልኩ ማህበረሰብ ላይ ተጽዕኖ በማሳደር ግለሰብን ማንነት ይቀርጻል። ልማድ ግለሰብ ላይ ተመሳሳይ ልማድ የሚከውኑ ግለሰቦች ደግሞ ተደምረው ማህበረሰብን ይፈጥራሉ። በዚህ ደረጃ ልማድ በአንድ ሰው የሚከወን ግን ተጽዕኖ በብዙሃኑ ዘንድ በጋራ ሲከወን ደግሞ በማህበረሰብ ደረጃ ለውጥ ማሳደር የሚችል ነው። ለዛሬ ያበቃው እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አንኳር ሚዲያ ሰብስክራይብ ማድረግ አይርሱ። ሰላም።